አስበህ ሀብታም ሆን። ምዕራፍ 3 ፍላጎትን በአይነ ህሊናንን በማየት እና በማግኘትን ማመን። እምነት የአእምሮ ዋና ኬሚስትሪ ቀማሚ ነው። እምነት ከሀሳብን እርግብግብታ ጋር ሲጣመር ድብቁ የአእምሮ ክፍልን ያንን እርግብግብታ በቅጽበትን ይቀበልና ልክ እንደ ጸሎትን ተመጣጣኝ ወደሆነ መንፈሳዊ መልእክትን በመለወጥ ወደ ሁለንተናዊ ጥበብን ያስተላልፈዋል። የእምነት የፍቅርና ስሜትን ከሁለንተናዋና ስሜታዊ ስሜትን እጅግን ኃይለኛ ናቸው። ሶስቱን በአንድ ላይን ሲጣመሩ እምነትን ወደ ሁለንተናዊ ጥበብን መልስን እንዲሰጥን የሚያደርግ ብቸኛው መንገድን ወደ ሆነውን ተመጣጣኝ መንፈሳዊ መልእክትን እንደሚቀይር ድብቁ ወደ ሆነ የአእምሯችን ክፋልን በቅጽበትን እንዲደርስን በማድረግ ሀሳብን የማስዋብን ውጤትን አላቸው። እምነትን ማሳደግ ስለ ግለ አስተያየትን የተሻለ አረዳድን የሚሰጥን ፍላጎትን ወደ ተመጣጣኝ ወደ ሆነውን አካላዊ ወይ ገንዘባዊ ነገር መቀየር የሚያስችልን አባባልን አለ። እሱም እምነት በግል አስተያየት መርህን ሀሳቦችን ለራስን ደጋግሞ በመንገርን ወይም ድግግሞሽ ትዕዛዞችን ድብቁ ወደ ሆነ አእምሮውን በመላክ የሚመጣ ወይም የሚፈጠር የአእምሮውን ገጽታ ነው። እንደ ማብራሪያ ይህንን መጽሐፍን የምታነበው ዓላማን ተመልከት። ዓላማውን የፍላጎትን የማይጨበጥ የሀሳብን ግፊትን ተመጣጣኝ ወደ ሆነውን አካላዊ መግለጫ ወደ ሆነውን ገንዘብን መለወጥ አቅምን ማግኘትን ነው። ስለ ግለ አስተያየትና ድብቁ ወደ ሆነውን የአእምሮ የሚገልጹትን አእምሮችን ውስጥን የተቀመጡትን መመሪያዎችን በመከተል በግለ አስተያየትን ምዕራፍን ውስጥንን እንደምትጠቃለል የምትጠይቀውን እንደምትቀበልን ድብቁ ወደ ሆነ አእምሮን በማሳመንና ድብቁን አእምሮ ያንንን ማመን ተቀብሎ የምትፈልገውን ለመስጠት በእምነትን ቀጥሎም እርግጠኛ በሆኑ እቅዶችን መልክን እነዚያ መርሆችን በመተግበርና በመጠቀምን በፈቃደኝነት የምትፈልገውን የአእምሮ ገጽታ ነው። ትዕዛዞችን ድብቁን ለሆኑ አእምሮውን ደጋግሞ በመንገር የሚረጋገጠን የእምነትን ስሜትን በፈቃደኝነት የሚደረግበትን ብቸኛው የታወቀ ዘዴ ነው። የሚሆንበትን መንገድን የሚገልጸውን የሚከተለውን ማብራሪያ ግልጽ ስለሆነ ይችላል። በአንድን እውቀትን የወንጀል አጥኚ ንግግርን እንደተገለጠው መጀመሪያ ሰዎችን ከወንጀል ጋር ሲገናኙ ይጠሉታል። ለትንሽ ጊዜ ወንጀልን ለመስራትን ሲቆዩ ይለምዱታል፣ ይቀጥሉበታል። ለረጅም ጊዜ ወንጀልን መስራትን ከቆዩ በመጨረሻ ተገቢ ነው ብለውንን ይቀበሉታል። ተጽዕኖውን የሚያድርባቸው ሰዎች ይሆናሉ። ይህንን ድብቁ ወደ ሆነውን የአእምሮ በተደጋጋሚ የሚፈልገውን ማንኛውም የሀሳብ ግፊትን በመጨረሻ እጅግን ተግባራዊ በሆነው መንገድን ሀሳብን ተመጣጣኝ ወደ ሆነ አካላዊ መልእክትን የሚቀይረውን ድብቁ የሆነ የተቀባይነት ያገኘውን ይሰራሉ ከማለት ጋር እኩል ነው። ከእነዚህ ጋር በተያያዘ በስሜት የጋሉና ከእምነትን ጋር የተቀላቀሉ ሁሉንም ሀሳቦችን ወዲያውኑ ተመጣጣኝ ወደሆነ ተነጻጻሪ እንደሆኑ አካላዊ መልእክትን መቀየር ይጀምራሉ የሚለውን አባባል እንደገና ተመልከት። ስሜት ወይም የሀሳቦችን ስዕላዊ ክፍል ሀሳቦችን ጉልበት የህይወትና እርግቢትን ድርጊትን የሚሰጡ ዋና ነገሮች ናቸው። የእምነት የፍቅርና የወሲብ ስሜቶችን ከማንኛውም የሀሳብን ግፊትን ጋር ሲቀላቀሉ እነዚህን ስሜቶችን ለብቻቸው የሚደረግ ከሚችሉ በላይን እጅግን ትልቅን ኃይልን ይሰጣሉ። ድብቁ ወደሆነ የአእምሮ ክፍልን ደርሰውን በእርሱ ላይን ተጽዕኖውን የሚያሳድሩ በእምነትን ጋር የሚቀላቀሉ የሀሳብን ግፊቶችን ብቻ ሳይሆን ከማንኛውም አዎንታዊ ወይም አሉታዊ ስሜትን ጋር የተቀላቀሉ ሀሳቦችን ግፊቶች ጭምር ናቸው።
ማንንም ለመጥፎ እድልን አልተፈጠረም። ከዚህ አባባል ድብቁ የአእምሮ አዎንታዊ ወይም ገንቢ የሀሳብን ግፊቶችን ላይን የሚደረገውን ሁሉ አሉታዊ ወይም የአፍራሽን የሀሳብን ግፊቶችን ከእነርሱ ጋር ተመጣጣኝ ወደሆነ አካላዊ መልእክትን እንደሚቀይራቸው ትረዳለህ። ይህንን የሚሊዮን የሚቆጠሩ ሰዎችን የሚገልጥባቸው እድለ ቢስነት ወይም መጥፎ እድል ብለውን የሚፈጥሩትን እንግዳ ክስተትን የሚገልጸውን ነው። መቆጣጠር የምትችሉትን የሚያምኑትን የሚታወቅን ኃይልን ለድህነትን ወይም ለውድቀትን እንደሚፈጥርባቸው የሚያምኑ ሚሊዮን ሰዎችን አሉ። ይህንን አልታዊ እምነትን በድብቁ የአእምሮ ተወስዶ ከእርሱ ጋር ተመጣጣኝን ወደሆነ አካላዊ መግለጫ የሚለወጥን መሆንን እነዚህን ሰዎችን የራሳቸው መጥፎ እድልን ፈጥራቸው ናቸው ማለት ነው። በተስፋ ወይም በእምነትን እርሱ ጋር ተመጣጣኝ ወደሆነ አካላዊ ወይም ገንዘባዊ መልእክትን እንዲቀየርን የምትፈልገውን ማንኛውም ነገርን ለውጥን በትክክል እንደሚሄድን ወደ ድብቁ የአእምሮ ማስተላለፍና እንደምትጠቀመውን እንደገና ለማሰብን ይህንን ተገቢ ቦታ ነው። ማመንህን ወይም እምነትን ድብቁ የአእምሮህን ተግባርን ለመወሰንን መሰረታዊ ነገር ነው። የልጅን ድብቁ አእምሮ እንዳታለልኩትን አንተንን በግል አስተያየትን መመሪያዎችን የሰጠከውን ድብቁ የአእምሮህን ከመታለል የሚያግድህንን አንዳች ነገር የለም። ይህንን ማታለል ይበልጥን ውጤታማ ለማድረግን ድብቁ የአእምሮህን የምትጠይቅበትን ጊዜ የምትፈልገውን ቁሳዊ ነገር ልክ አስቀድመህንን እንዳገኘህንን አድርገህ መቁጠር ይኖርብሃል። ድብቁ አእምሮህን የያዝከውን ትዕዛዝን እንዲፈጸምን በማመን በእምነት የሰጠውን ማንኛውም ትዕዛዝን ባሉበትን እጅግን ቀጥተኛና ውጤታማ ዘዴዎችን ከእርሱ ጋር ተመጣጣኝ ወደሆነ አካላዊ መልእክትን ይቀይራል። በዚህን ላይንን እያንዳንዱ ሰውን በሙከራና በልምምድን እምነትን ለድብቁ አእምሮህን የሚሰጠውን ከማንኛውም ትዕዛዝ ጋር በመቀላቀል ችሎታን የሚገኝበትን መሰረታዊ ነገር በደንብን ተገልጸዋል። ፍጹምነት መመሪያዎችን በማንበብን ብቻ ሳይሆን በልምምድን ይመጣል። መሰረታዊ ስሜቶችን የአእምሮ ገዢ ኃይሎችን ማድረግና አሉታዊ ስሜቶችን መቀነስና መጥፋትን ያስፈልጋል። በአዎንታዊ ስሜቶችን የሚመራ አእምሮውን እምነትን ለተባለውን የአእምሮን ገጽታ ምቹ መኖሪያችን ይሆናል። በዚህን መንገድን የሚመራ አእምሮውን ወዲያውኑን በፈቃደኝነት ተቀብሎ እንዲተገብራቸው ድብቁ የአእምሮህን ትዕዛዝን ይሰጣል። እምነት በግል አስተያየትን ሊሰርጽን የሚችል የአእምሮ ገጽታ ነው። ሃይማኖቶች ለዘመናትን የሰው ልጅን እምነትን እንዲኖረውን በዶግማና ቀኖችን ሲሰበስቡ ኖረዋል። ነገር ግን ሰዎችን እንዴትን እምነትን ሊኖራቸው እንደሚችሉ መንገርን አልቻሉም። እምነት በግል አስተያየት ለራስን መንገር ሊሰርጽን የሚችል የአእምሮ ገጽታ እንደሆነ አልተናገሩንም። ማንኛውም ጤነኛ ሰው ሊረዳው የሚችለው ቋንቋ አስቀድመ በሌለበት ቦታ እምነትን የሚደረግበትን መርህን የታወቀው ነገር ሁሉ ይናገራል። በራስህና በፈጣሪህንን ሁሉንም በፈጣሪ እምነትን ይኖርብሃል። ከመጀመሪያ በፊት እምነትን ለህይወትን ጉልበትና ተግባርን የሚሰጥን እፀ ህይወትን እንደሆነ ደግመን ማስታወስን ይገባል። ከላይ ያለውን አረፍተ ነገር ሁለተኛ ወይም ሶስተኛ አራተኛ ጊዜ ማንበብን እንዲሁም ድምፅን ከፍ አድርገህንን ማንበብን ይጠቅማል። እምነት የሁሉም ሀብቶችን መገኛ መነሻ ነጥብ ነው። እምነት በሳይንስ ህጎችን ሊገልጹ የሚችሉ የሁሉንም ተአምራቶች እና የሁሉንም ምስጢራት መሰረት ነው።
እምነት ብቸኛው የውድቀትን ማርከሻ ነው። እምነት ከጸሎት ጋር ሊቀላቀል ሁለቱንም ጥበብን ጋር ቀጥተኛ አእምሮ የፈጠረውን ተራ የሀሳብን ሞገድን ወደ መንፈሳዊ ተመጣጣኝ የሚቀይርን ንጥረ ነገርን ነው። እምነት የሁለንተና ጥበብን፣ ስሜታዊ ኃይልን በሰውን የሚገልጸውና ጥቅምን ላይን የሚገለቡትን ብቸኛው ወኪል ነው።